ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት ባለ ሁለት ሆሄ ቃል ምስረታ ነው። ባለ ሁለት ሆሄ የሆኑ ቃላትን ሰባስቤ መስርቼ ይዤላችሁ መጥቻለሁ ማለት ነው። በአካባቢያችን ሁሌ የምንጠቀምባቸው ቀለል ቀለል ያሉ ቃላትን ይዤላችሁ መጥቻለሁ ማለት ነው። በመጀመሪያ ግን ይህን ቪዲዮ ላይክ፣ ሼር እና ሳብስክራይብ አድርጋችሁ ጀምሩ። አሁን ቀጥታ ወደ ቪዲዮ እንሂድ። ይዤላችሁ የመጣሁት ዛሬ በጣም ቀላል የሆኑና በአካባቢያችን ልንጠቀምባቸው የምንችል ናቸው። ሁሌም በአካባቢያችን ላይ ያሉ በየቀኑ የምንጠቀምባቸው ነገሮች ናቸው ማለት ነው። ሁሌም ልንላቸው የምንችል አይነት ቃላት ነው ይዤላችሁ የመጣሁት። በጣም ቀለል ያሉ ናቸው። በደንብ ይህን ቪዲዮ እስከ መጨረሻው ማየት ይጠበቅባቸዋል ማለት ነው። እሺ፣ ከዚህ ላይ ምን ይላል ርዕሱ? አማርኛ ባለ ሁለት ሆሄ ወይም ፊደል፣ ይችኛቱ ህዝባሯ ወይም ማለት ናት። ወይም ፊደል ቃል ምስረታ ምን ለማለት ነው? አማርኛ ባለ ሁለት ሆሄ ወይም ፊደል ቃል ምስረታ ይላል ማለት ነው። ስለዚህ እነዚህን ቀለል ያሉ ቃላቶች ናቸው ሁሌ የምንጠቀምባቸው። እነዚህ እናንተ የሚጠበቅባቸው በጥሞና ይህንን ቪዲዮ እስከ መጨረሻው መከታተል የሚጠበቅባቸው ማለት ነው። አብረን እያነበብን እንሄዳለን። አሁን አብራችሁ ተከታተሉ። ደብተርና እስክሪብቶ አቅርባችሁ እየጻፋችሁ መለማመድ ይጠበቅባችኋል ማለት ነው። አብራችሁ ሳነብ አብራችሁ ታነባላችሁ። እዚያ ላይ ደግሞ ቪዲዮውን እያቆማችሁ እየጻፋችሁ ትለማመዳላችሁ ማለት ነው። በጣም ቀለል ያሉ ናቸው። ሁሌ የምንጠቀምባቸው ቃላቶች ናቸው። አሁን እንጀምር። ኦኬ፣ ከዚህ ላይ ምን ይላል ማለት ነው? ሰው ሰው ሰው። ኦኬ፣ ሰ ከሰ ቤተሰቦች የመጀመሪያ ፊደል ነች። ው ደግሞ ከወ ቤተሰቦች ስድስተኛ ፊደል ነው። እነዚህን ሁለት ፊደሎች በአንድ ላይ አድርገን ሰው የሚል ቃል መመስረት እንችላለን ማለት ነው። ቀጣይ ላይ ደግሞ ማን እናገኛለን? ከዚህ ላይ ሌላ ሌላ ይላል። ሌላ የሚለውን ስናይ ደግሞ ሌ ከለቤተሰቦች አምስተኛ ፊደል ናት። አምስተኛ ፊደሎች ቀለበት አላቸው። አጠቃላይ ሁሎችም ቀለበት አላቸው። አምስተኛ ፊደል ነች። ይችም በተመሳሳይ ከለቤተሰብ አራተኛ ፊደል ናት ማለት ነው። ስለዚህ እነዚህ ሁለት ፊደሎች አንድ ላይ በማድረግ ሌላ ሌላ የሚል ቃል ይመሰርትልናል ማለት ነው። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ሞቀ። ምን ይላል? ሞቀ ይላል። ሞቀ የሚለውን ስናይ ደግሞ ሞ ከመቤተሰቦች የመጨረሻው ወይም ሰባተኛ ፊደል ነው። ቀ ደግሞ ከቀ ቤተሰቦች የመጀመሪያው ነው ማለት ነው። እነዚህም ሁለት ፊደሎች አንድ ላይ በማድረግ ሞቀ የሚል ቃል እናገኛለን ማለት ነው። ቀጣይ ከዚህ ላይ ምን ይላል? ንብ ንብ ይላል። ንብ የሚለውን ስናይ ደግሞ ን ከነ ቤተሰቦች ስድስተኛ ነች። ብ ደግሞ ከቤተሰቦች በተመሳሳይ ስድስተኛ። እነዚህን ስድስተኛ ድምጾች ሁለት የተለያዩ ድምጾች አንድ ላይ አድርገን ንብ የሚል ትርጉም ያለው ቃል መስራት እንችላለን ማለት ነው። ንብ የሚል ትርጉም ያለው ቃል መስራት እንችላለን። ቀጣይ ማን እናገኛለን? ከዚህ ላይ ሰጠ ሰጠ ይላል። ሰጠ የሚለውን ስናይ ደግሞ ሰ ከሰ ቤተሰቦች የመጀመሪያ ፊደል ነው። ጠ በተመሳሳይ ከጠ ቤተሰቦች የመጀመሪያ ፊደል ነው ማለት ነው። እነዚህም ሁለት የመጀመሪያ ፊደሎች ወይም ድምፆች አንድ ላይ በማድረግ በማጣመር ስርዓት ባለው መልኩ በመደርደር ምን የሚል ቃል መሰርታል ማለት ነው? ሰጠ ሰጠ የሚል ቃል መመስረት እንችላለን። ቀጣይ ከዚህ ላይ የምናገኛለን? ስራ ይላል። ምን ይላል? ስራ ስራ የሚለውን ስናይ ደግሞ ስ ከሰ ቤተሰቦች ስድስተኛ ነች። ራ ደግሞ ከረ ቤተሰቦች አራተኛ። እነዚህ ስድስተኛ እና አራተኛ ድምጾች የተለያዩ ድምጾች ስርዓት ባለው መልኩ ሲደረደሩ ወይም ስርዓት ባለው መልኩ ስናስቀምጣቸው ምን ይላል ማለት ነው? ስራ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ማር ማር ይላል። ማር የሚለውን ስናይ ደግሞ ማ ከመቤተሰቦች አራተኛ ናት። ር ደግሞ ከረቤተሰቦች ስድስተኛ ናት። እነዚህን አራተኛ ድምፅና ስድስተኛ ድምፅ የተለያዩ ፊደሎች በአንድ ላይ ስናጣምራቸው ስርዓት ባለው መልኩ ስናጣምራቸው ወይም ስንደረድራቸው ማር የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ማን እናገኛለን? በላ በላ ይላል። በላ የሚለውን ስናይም በ ከበቤተሰቦች የመጀመሪያ ነው። ላ ደግሞ ከለቤተሰቦች አራተኛ ነው ማለት ነው። እነዚህ ሁለት አይነት ድምጾች የተለያዩ ድምጾች አንድ ላይ ስርዓት ባለው መልኩ ስንደረድራቸው በላ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ የምናገኛለን
ብር ብር ይላል። ብር የሚለውን ስናይም ብ ከበቤተሰቦች ስድስተኛ ነው። ርን በተመሳሳይ ከረ ቤተሰቦች ስድስተኛ ሳድስ ድምጾች ናቸው። ስድስተኛ ድምጾች ናቸው። እነዚህንም በአንድ ላይ አድርገን ብር የሚል ቃል መመስረት እንችላለን። ምን ይላል ማለት ነው? ብር ይላል። ቀጣይ ላይ ከዚህ ላይ የምናገኛለን ቦታ ቦታ ይላል። ቦታ የሚለውን ስናይም ቦ ከበቤተሰቦች የመጨረሻ ፊደል ነው። ታ ደግሞ ከተቤተሰቦች አራተኛ ነው። እነዚህን ሁለት የተለያዩ ፊደላት አንድ ላይ በማድረግ ቦታ የሚል ቃል መመስረት እንችላለን። ቀጣይ ደግሞ ከዚህ ላይ የምናገኛለን ማለት ነው ሞጣ ሞጣ ይላል። ሞጣ የሚለውን ስናይም ሞ ከመቤተሰቦች የመጨረሻ ነው። ጣ ደግሞ ከጠ ቤተሰቦች አራተኛ። እነዚህ ፊደሎች ስርዓት ባለው መልኩ ሲደረደሩ ሞጣ ሞጣ የሚል ቃል ይሰጡናል ማለት ነው። እዚህ ደግሞ ምን ይላል? ተወ ተወ ይላል። ተወ የሚለውን ስናይም ተ ከተ ቤተሰቦች የመጀመሪያ፣ ወን በተመሳሳይ ከወ ቤተሰቦች የመጀመሪያ ድምጾች ስርዓት ባለው መልኩ ሲደረደሩ ተወ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሰራ ይላል። ሰራ ሰራ የሚለውን ስናይ ሰ ከሰ ቤተሰቦች የመጀመሪያ ድምፅ ነው። ራ ከረ ቤተሰቦች አራተኛ ድምፅ ነው። እነዚህን የተለያዩ ሁለት ድምፆች አንድ ላይ በማድረግ ሰራ የሚል ትርጉም ያለው ቃል መመስረት እንችላለን ማለት ነው። ቀጣይ እዚህ ላይ የምናገኛለን ሆሄ ሆሄ ይላል። ሆሄ የሚለውን ስናይም ሆ ከሀ ቤተሰቦች የመጨረሻ ነው። ሄም በተመሳሳይ ከሀ ቤተሰቦች አምስተኛ ድምፅ ነው። እነዚህን ሁለት ድምፆች አንድ ላይ በማድረግ ስርዓት ባለው መልኩ ስንደረድራቸው ሆሄ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ሄደ ሄደ ይላል። ሄደ የሚለውን ስናይም ሄ ከሀ ቤተሰቦች አምስተኛ ድምፅ ነው። ደ ደግሞ ከደ ቤተሰቦች የመጀመሪያ ድምፅ። እነዚህ ሁለት የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ሄደ ሄደ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ትርጉም ያለው ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን ይላል? ለማ ለማ የሚለውን ስናይ ደግሞ ለ ከለ ቤተሰቦች የመጀመሪያ ድምፅ ነው። ማ ደግሞ ከመ ቤተሰቦች አራተኛ ድምፅ ነው። እነዚህን የተለያዩ ድምፆች በአንድ ላይ ስናጽፋቸው ለማ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ እዚህ ላይ ምን ይላል? መላ ወይም መላ ብላችሁ ማንበብ ትችላላችሁ። ይህ ሁለት አይነት ትርጉም ነው ያለው። መላ ወይም መላ ብላችሁ ታነቡታላችሁ ማለት ነው። በሁለቱም ማንበብ ትችላላችሁ። መ ከመቤተሰቦች የመጀመሪያ ነው። ላ ደግሞ ከለቤተሰቦች አራተኛ ነው ማለት ነው። እነዚህን ሁለት ድምፆች አንድ ላይ በማድረግ መላ ወይም መላ የሚል ቃል መመስረት እንችላለን። ቀጣይ ደግሞ ከዚህ ላይ ምን አለ ማለት ነው? ሙሉ ሙሉ ይላል። ሙሉ የሚለውን ስናይም ሙ ከመቤተሰቦች ሁለተኛ ነው። ሉም ከለቤተሰቦች ሁለተኛ ነው። እነዚህ የተለያዩ ሁለት ድምፆች አንድ ላይ በመሆን ሙሉ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሙሄ ሙሄ ይላል። ሙሄ የሚለውንም ስናይ ሙ ከመቤተሰቦች ሁለተኛ ነች። ሄ ከሀ ቤተሰቦች አምስተኛ ድምፅ ነች። እነዚህ ሁለት አይነት ድምፆች ስርዓት ባለው መልኩ ሲደረደሩ ሙሄ ሙሄ የሚል ቃል ይሰጡናል። ቀጣይ እዚህ ላይ ምን እናገኛለን? ሎሚ ሎሚ ይላል። ሎሚ የሚለውን ስናይም ሎ ከለቤተሰቦች የመጨረሻ ድምፅ ነች። ሚ ደግሞ ከመቤተሰቦች ሶስተኛ ድምፅ ነች። እነዚህ ሁለት ድምፆች አንድ ላይ በመሆን ሎሚ የሚል ትርጉም ያለው ቃል ይሰጡናል። ምን ይላል ማለት ነው? ሎሚ ይላል። ኦኬ። ቀጣይ እዚህ ላይ ምን አለ? አለ ወይም አለ ማለት ትችላላችሁ። ይህም በተመሳሳይ ሁለት ትርጉም ነው ያለው። ሲጠብቅና ስላለ የተለያየ ትርጉም ስላለው አለ ወይም አለ ብላችሁ ማንበብ ትችላላችሁ ማለት ነው። አለ ወይም አለ። አ ከአ ቤተሰቦች የመጀመሪያ፣ ለም ከለ ቤተሰቦች የመጀመሪያ ሲነበቡ አለ ወይም አለ ብለን ማንበብ እንችላለን ማለት ነው። አለ ተናገረ፣ አለ የትም አልሄደ ማለት ነው። እንደዚህ ብለን መናገር ወይም ማንበብ እንችላለን። ቀጣይ ደግሞ ምን ይላል እዚህ ላይ? ሎሚ ሎሚ የሚለውን ስናይ ደግሞ ሎ ከለቤተሰቦች የመጨረሻ ድምፅ ነው። ሚ ደግሞ ከመቤተሰቦች ሶስተኛ ድምፅ ነው። በአንድ ላይ ምን ይላል ማለት ነው? ሎሚ ሎሚ ይላል። ቀጣይ ደግሞ ከዚህ ላይ ምን አለ? በላ በላ ይላል። በላ የሚለውን ስናይ ደግሞ በ ከቤተሰቦች የመጀመሪያ ድምፅ ነው። ላ ደግሞ ከለቤተሰቦች አራተኛ ድምፅ ነው ማለት ነው። እነዚህ ሁለት ድምፆች አንድ ላይ በመሆን በላ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ላይ ከዚህ ላይ የምናገኛለን ማለት ነው ሳለ ሳለ። ይህም ሲጠብቅና ስላለ የተለያየ ትርጉም ይሰጣል ማለት ነው። ሳለ እና ሳለ ሊሆን ይችላል ማለት ነው።
ሳለ ማለት ስል ሳለ ነው። ሳለ ደግሞ የትም ሳይሄድ እንደማለት ነው ማለት ነው። ስለዚህ ይህንንም አላልታችሁና ጥብቃችሁ ማንበብ ትችላላችሁ ማለት ነው። ሳለ እና ሳለ ብላችሁ ማንበብ ትችላላችሁ። ስለዚህ ሳ ከሰ ቤተሰቦች አራተኛ ነው። ለ ደግሞ ከለ ቤተሰቦች የመጀመሪያ ድምፅ ነው። እነዚህ ሁለት ድምፆች በአንድ ላይ ሆነው ሳለ ወይም ሳለ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ከዚህ ላይ ደግሞ ምን አለ? ሻማ ሻማ ይላል። ሻማ ሻማ የሚለውን ስናይ ደግሞ ሻ ከሸ ቤተሰቦች አራተኛ ነች። ምን በተመሳሳይ ከመ ቤተሰቦች አራተኛ። እነዚህ ሁለት አራተኛ ድምፆች የተለያዩ ድምፆች አንድ ላይ ስርዓት ባለው መልኩ ሲደረደሩ ሻማ የሚል ትርጉም ያለ ቃል ይሰጡናል። ኦኬ ቀጣይ ደግሞ ከዚህ ላይ ምን ይላል ማለት ነው? ሶል ሶል ይላል። ሶል የሚለውን ስናይ ደግሞ ሶ ከሰ ቤተሰቦች የመጨረሻ ነው። ል ደግሞ ከለ ቤተሰቦች ስድስተኛ ነው። እነዚህ ሁለት የተለያዩ ድምፆች አንድ ላይ ስርዓት ባለው መልኩ ሲደረደሩ ሶል የሚል ትርጉም ያለው ቃል ይሰጡናል። ምን ይላል ማለት ነው? ሶል ይላል። ቀጣይ ደግሞ ከዚህ ላይ ምን አለ? ሹል ሹል ይላል። ሹል የሚለውን ስናይም ሹ ከሸ ቤተሰቦች ሁለተኛ ድምፅ ነው። ለ ደግሞ ከለ ቤተሰቦች ስድስተኛ ድምፅ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ሹል የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ምን ይላል? ሹል ይላል። ቀጣይ ደግሞ ከዚህ ላይ ምን አለ? ሱሪ ሱሪ ይላል። ሱሪ የሚለውን ስናይ ደግሞ ሱ ከሰ ቤተሰቦች ሁለተኛ ድምፅ ነው። ሪ ደግሞ ከረ ቤተሰቦች ሶስተኛ ድምፅ ነው ማለት ነው። እነዚህ የተለያዩ ድምፆች አንድ ላይ በመሆን ሱሪ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? በራ ወይም በራ። ይህንም አጥብቃችሁና ላልታችሁ ማንበብ ትችላላችሁ። ሲጠብቅ በራ ሲሆን አልዘነበም ወይም ድርቅ ሆነ በራ ማለት ነው። በራ ላል ሲል ደግሞ በራ ማለት ደግሞ ራስ በራ ሰው ወይም ራሱ የሸሸ እንደማለት ነው ማለት ነው። ስለዚህ በ ከበቤተሰቦች የመጀመሪያ ነው። ረ ደግሞ ከረ ቤተሰቦች አራተኛ ማለት ነው። በአንድ ላይ በራ ወይም በራ የሚል ትርጉም ያለው ቃል ይሰጠናል። ከዚያ ደግሞ ምን ይላል? ሸሸ ሸሸ። እነዚህ ከሸ ቤተሰቦች የመጀመሪያ ድምፅ ናቸው ማለት ነው። ሸሸ ሁለት ድምፆች አንድ ላይ ስንጽፋቸው ምን የሚል ትርጉም ያለው ቃል ይሰጡናል ማለት ነው? ሸሸ የሚል ሸሸ። ኦኬ ቀጣይ ደግሞ እዚህ ላይ ምን አለ? ቀላ 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 የሚለውን ስናይ ደግሞ ቀ ከቀ ቤተሰቦች የመጀመሪያ ነው። ላ ደግሞ ከለ ቤተሰቦች አራተኛ ነች። በአንድ ላይ በመሆን ቀላ የሚል ትርጉም ያለ ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? በሬ በሬ ይላል። በ ከበ ቤተሰቦች የመጀመሪያ ነው። ሬ ደግሞ ከረ ቤተሰቦች አምስተኛ ነው። እነዚህ ድምፆች አንድ ላይ በመሆን በሬ የሚል ትርጉም ያለ ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ቺቦ ቺቦ ይላል። ቺ ከቸ ቤተሰቦች ስድስተኛ ነው። ቦ ደግሞ ከበ ቤተሰቦች የመጨረሻ ነው። ይህ አንድ ላይ በመሆን ቺቦ የሚል ትርጉም ያለው ቃል ይሰጠናል። ከዚያ ደግሞ ምን ይላል? ቃል ቃል ይላል። ቃል የሚለውን ስናይ ቃ አራተኛ ፊደል ነው ከቀ ቤተሰቦች፣ ል ደግሞ ስድስተኛ ፊደል ነው ከለ ቤተሰቦች። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ሲደረደሩ ቃል የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ቤት ቤት ይላል። ቤት የሚለውን ስናይ ደግሞ ቤ ከበ ቤተሰቦች አምስተኛ ነው። ደግሞ ከተ ቤተሰቦች ስድስተኛ ነው። እነዚህ የተለያዩ ድምፆች አንድ ላይ በመሆን ቤት የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? መታ ይላል። መታ መታ የሚለውን ስናይ ደግሞ መ ከመ ቤተሰቦች የመጀመሪያ ነው። ታ ደግሞ ከተ ቤተሰቦች አራተኛ ነው። እነዚህ የተለያዩ ድምፆች ስርዓት ባለው መልኩ ተደርድረው መታ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ከዚህ ደግሞ ይላል ታቶ 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 የሚለውን ስናይ ደግሞ ታ ከተ ቤተሰቦች አራተኛ ነው። ቶ ደግሞ ከተ ቤተሰቦች የመጨረሻ ማለት ነው ወይም ሰባተኛ። እነዚህ የተለያዩ ድምፆች አንድ ላይ ሆነው ታቶ የሚል ቃል ይሰጣል። ከዚያ ደግሞ ይላል ሬት ሬት ይላል። ሬት የሚለውን ስናይ ደግሞ ሬ ከረ ቤተሰቦች አምስተኛ ድምፅ ነው። ት ደግሞ ከተ ቤተሰቦች ስድስተኛ ድምፅ ነው። እነዚህ ድምፆች አንድ ላይ በመሆን ሬት የሚል ትርጉም ያለው ቃል ይሰጠናል። ከዚያ ደግሞ ምን ይላል? ቀረ ቀረ ይላል። ቀረ የሚለውን ስናይ ደግሞ ቀ ከቀ ቤተሰብ የመጀመሪያ፣ ረም በተመሳሳይ የመጀመሪያ ድምፅ ከረ ቤተሰብ ነው። አንድ ላይ በመሆን ቀረ የሚል ትርጉም ያለው ቃል ይሰጠናል። ቀጣይ ደግሞ እዚህ ላይ ምን አለ? ኑግ ኑግ ይላል። ኑግ የሚለውን ስናይ ኑ ከነ ቤተሰብ ሁለተኛ ነው። ግ ደግሞ ከገ ቤተሰብ ስድስተኛ ድምፅ ነው። እነዚህን አንድ ላይ በማድረግ ኑግ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ቆሎ ይላል። ቆሎ ቆሎ የሚለውን ስናይ ቆ ከቀ ቤተሰቦች የመጨረሻ ነው። በተመሳሳይ ሎም ከለ ቤተሰቦች የመጨረሻ ነው። እነዚህ ሁለት የመጨረሻ ድምፆች አንድ ላይ በመሆን
ቆሎ የሚል ቃል ይሰጡናል ማለት ነው። እዚህ ላይ ደግሞ ምን አለ? ሰኞ ይላል። ሰኞ ሰኞ የሚለውን ስናይ ደግሞ ሰ የመጀመሪያ ድምፅ ከሰ ቤት ነው። ኞ የመጨረሻ ፊደል ነው ከኘ ቤት። እነዚህ ፊደል በአንድ ላይ ሲሆኑ ሰኞ የሚል ትርጉም ያለው ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን አለ? ወር ወር ይላል። ወር የሚለውን ስናይም ወ ከወ ቤተሰቦች የመጀመሪያ ድምፅ ነው። ር ደግሞ ከረ ቤተሰቦች ስድስተኛ ድምፅ። እነዚህ አንድ ላይ በመሆን ወር የሚል ድምፅ ይሰጡናል ማለት ነው። ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን አለ? ቡና ቡና ይላል ማለት ነው። ቡና ቡ ከበቤተሰቦች ሁለተኛ ድምፅ ነው። ና ደግሞ ከነ ቤተሰቦች አራተኛ ድምፅ ነው። እነዚህ ድምፆች አንድ ላይ በመሆን ቡና የሚል ትርጉም ያለው ቃል ይሰጡናል። እዚህ ደግሞ ምን ይላል? ኬላ ኬላ ይላል። ኬላ የሚለውን ስናይ ደግሞ ኬ ከቤተሰቦች አምስተኛ ነው። ላ ደግሞ ከለቤተሰቦች አራተኛ። እነዚህ ድምፆች አንድ ላይ በመሆን ኬላ የሚል ቃል ይሰጡናል ማለት ነው። እዚህ ደግሞ ምን ይላል? ባላ ባላ ይላል። ባላ የሚለው ደግሞ ባ ከቤተሰቦች አራተኛ ነው። ላ ደግሞ ከለቤተሰቦች አራተኛ ነው። አንድ ላይ በመሆን ባላ የሚል ትርጉም ያለ ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ወፍ ወፍ ይላል። ወፍ የሚለውን ስናይ ደግሞ ወ ከወ ቤተሰቦች የመጀመሪያ ድምፅ ነው። ፍ ደግሞ ከፈ ቤተሰቦች ስድስተኛ ድምፅ ነው። እነዚህ ሁለት ድምፆች አንድ ላይ በመሆን ወፍ የሚል ትርጉም ያለው ቃል ይሰጡናል። ቀጣይ ደግሞ ከዚህ ላይ ምን አለ? ወሬ ወሬ ይላል። ወሬ የሚለውን ስናይ ደግሞ ወ ከወ ቤተሰቦች የመጀመሪያ ድምፅ ነው። ሬ ደግሞ ከረ ቤተሰቦች አምስተኛ ድምፅ ነው። እነዚህ የተለያዩ ድምፆች አንድ ላይ በመሆን ወሬ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ክብ ክብ ይላል። ክብ የሚለውን ስናይ ደግሞ ክ ከቤተሰቦች ስድስተኛ ድምፅ ነው። ብን በተመሳሳይ ስድስተኛ ድምፅ ነው ከቤተሰቦች አንድ ላይ በእነዚህ ስናነባቸው ክብ ክብ ይላል ማለት ነው። ቀጣይ እዚህ ላይ ደግሞ ምን ይላል? ውሻ ውሻ ይላል። ውሻ የሚለውን ስናይ ደግሞ ው ከወ ቤተሰቦች የስድስተኛ ድምፅ ነው። ሻ ደግሞ ከሸ ቤተሰቦች አራተኛ ድምፅ ነው። እነዚህ የተለያዩ ድምፆች አንድ ላይ በመሆን ውሻ የሚል ትርጉም ያለው ቃል ሰጥቶናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ውሃ ይላል። ውሃ ውሃ የሚለውን ስናይ ደግሞ ው ከወ ቤተሰቦች ስድስተኛ ድምፅ ነው። ሀ ደግሞ ከሀ ቤተሰቦች አራተኛ ድምፅ ነው። እነዚህ ሁለት ድምፆች አንድ ላይ በመሆን ውሃ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ነጭ ነጭ ይላል። ነጭ የሚለውን ስናይ ደግሞ ነ ከነ ቤተሰቦች የመጀመሪያ ድምፅ ነው። ጭ ደግሞ ከጨ ቤተሰቦች ስድስተኛ ድምፅ ነው። እነዚህ ሁለት ድምፆች አንድ ላይ በመሆን ነጭ የሚል ትርጉም ያለ ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ነገ ነገ ይላል። ነገ የሚለውን ስናይ ደግሞ ነ ከነ ቤተሰቦች የመጀመሪያ ድምፅ ነው። ገ ደግሞ ከከ ቤተሰቦች የመጀመሪያ ድምፅ ነው። እነዚህ ሁለት የመጀመሪያ ድምፆች አንድ ላይ በመሆን ነገ የሚል ትርጉም ያለ ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ውቤ ውቤ ይላል። ውቤ የሚለውን ስናይ ደግሞ ው ከወ ቤተሰቦች ስድስተኛ ድምፅ ነው። ቤ ደግሞ ከበ ቤተሰቦች አምስተኛ ድምፅ። እነዚህ የተለያዩ ድምፆች አንድ ላይ በመሆን ውቤ ውቤ የሚል ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ የምናገኛለን ማለት ነው። ኤሊ ኤሊ ይላል። ኤሊ የሚለውን ስናይ ደግሞ ኤ ከአ ቤተሰቦች አምስተኛዋ ድምፅ ነች። ሊ ደግሞ ከለ ቤተሰቦች ሶስተኛዋ ድምፅ ነች። እነዚህ አንድ ላይ በመሆን ኤሊ የሚል ትርጉም ያለው ቃል ይሰጣል። ምን ይላል ማለት ነው? ኤሊ ይላል። ቀጣይ ደግሞ ከዚህ ላይ ምን ይላል? አሳ አሳ ይላል። አሳ የሚለውን ስናይ ደግሞ አ ከአ ቤተሰቦች አራተኛ ድምፅ ነው። ሳ ከሰ ቤተሰቦች አራተኛ ድምፅ። እነዚህ ሁለት ድምፆች አንድ ላይ በመሆን አሳ የሚል ትርጉም ያለ ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ የምናገኛለን ዜሮ ዜሮ ይላል። ዜሮ የሚለውን ስናይ ደግሞ ዜ ከዘ ቤተሰቦች አምስተኛ ድምፅ ነው። ሮ ደግሞ ከረ ቤተሰቦች የመጨረሻ ድምፅ ነው። እነዚህን አንድ ላይ በማድረግ ዜሮ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ቀጣይ ላይ ደግሞ እዚህ ላይ የምናገኛለን ዜና ይላል። ዜና ዜና የሚለውን ስናይ ደግሞ ዜ ከዘ ቤተሰቦች አምስተኛ ድምፅ ነው እና ደግሞ ከነ ቤተሰቦች አራተኛ ድምፅ ነው። እነዚህ ሁለት ድምፆች አንድ ላይ በመሆን ዜና የሚል ትርጉም ያለ ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ዶማ ዶማ ይላል። ዶማ የሚለውን ስናይ ደግሞ ዶ ከደ ቤተሰቦች የመጨረሻ ድምፅ ነው። ማ ደግሞ ከቤተሰቦች አራተኛ ድምፅ ነው። እነዚህ ሁለት ድምፆች አንድ ላይ በመሆን ዶማ የሚል ትርጉም ያለው ቃል ይሰጡናል። ኦኬ። ቀጣይ ደግሞ ከዚህ ላይ ምን አለ? ጁስ ጁስ ይላል። ጁስ የሚለውን ስናይ ደግሞ ጁ ከጀ ቤተሰቦች ሁለተኛ ድምፅ ነው። ስ ደግሞ ከሰ ቤተሰቦች ስድስተኛ ድምፅ ነው። እነዚህ ሁለት ድምፆች አንድ ላይ በመሆን ጁስ የሚል ትርጉም ያለው ቃል ይሰጡናል። ምን ይላል ማለት ነው? ጁስ ይላል። ቀጣይ ደግሞ ከዚህ ላይ ምን አለ? ልጅ ይላል። ልጅ ልጅ የሚለውን ስናይ ደግሞ ል ከለ ቤተሰቦች ስድስተኛ፣ ጅም በተመሳሳይ ከጀ ቤተሰቦች ስድስተኛ። እነዚህ ሁለት ድምፆች አንድ ላይ በመሆን ልጅ የሚል
ትርጉም ያለው ቃል ይሰጡናል። ቀጣይ ደግሞ ከዚህ ምን ይላል? ታየ። ታየ የሚለውን ስናይ ደግሞ ታ ከተቤተሰቦች አራተኛ ነው። የ ደግሞ የቤተሰቦች አምስተኛ ድምፅ ነው። እነዚህ ሁለት ድምፆች አንድ ላይ በመሆን ታየ የሚል ትርጉም ያለው ቃል ይሰጡናል። ቀጣይ ማን እናገኛለን? ጎሽ። ጎሽ የሚለውን ስናይ ደግሞ ጎ ከገ ቤተሰቦች የመጨረሻ ፊደል ነው። ሺ ደግሞ ከሸ ቤተሰቦች ስድስተኛ ፊደል ነው። እነዚህ ሁለት ፊደሎች አንድ ላይ በመሆን ጎሽ የሚል ትርጉም ያለው ቃል ይሰጠናል። ምን ይላል ማለት ነው? ጎሽ። ቀጣይ ደግሞ ምን አለ? ዛሬ። ዛሬ የሚለውን ስናይ ደግሞ ዛ ከዘ ቤተሰቦች አራተኛ ድምፅ ነው። ሬ ደግሞ ከረ ቤተሰቦች አምስተኛ ድምፅ ነው። እነዚህ ሁለት ድምፆች አንድ ላይ በመሆን ዛሬ የሚል ትርጉም ያለው ቃል ይሰጠናል። ከዚያ ደግሞ ምን ይላል ማለት ነው? ጥድ። ጥድ ይላል። ጥድ የሚለውን ስናይ ደግሞ ጥ ከጠ ቤተሰቦች ስድስተኛ ድምፅ ነው። ድን በተመሳሳይ ከደ ቤተሰቦች ስድስተኛ ድምፅ ነው። እነዚህ ሁለት ድምፆች አንድ ላይ በመሆን ጥድ የሚል ቃል ይሰጡናል። ቀጣይ ምን አለ እዚህ ላይ? ጌጥ ይላል። ጌጥ። ጌጥ የሚለውን ስናይ ደግሞ ጌ ከገ ቤተሰቦች አምስተኛ ድምፅ ነው። ጥ ደግሞ ከጠ ቤተሰቦች ስድስተኛ ድምፅ። እነዚህ ሁለት ድምፆች አንድ ላይ በመሆን ጌጥ የሚል ትርጉም ያለው ቃል ይሰጡናል። ቀጣይ እዚህ ላይ ምን ይላል? ዛፍ። ዛፍ ይላል። ዛፍ የሚለውን ስናይ ደግሞ ዛ ከዘ ቤተሰቦች አራተኛ ድምፅ ነው። ፍ ደግሞ ከፈ ቤተሰቦች ስድስተኛ ድምፅ ነው። እነዚህ ሁለት ድምፆች አንድ ላይ በመሆን ዛፍ የሚል ትርጉም ያለ ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ጋሪ። ጋሪ ይላል። ጋሪ የሚለውን ስናይ ደግሞ ጋ ከገ ቤተሰቦች አራተኛ ድምፅ ነው። ሬ ደግሞ ከረ ቤተሰቦች ሶስተኛ ድምፅ ነው። እነዚህ ሁለት ድምፆች አንድ ላይ በመሆን ጋሪ የሚል ትርጉም ያለ ቃል ይሰጣል። ቀጣይ ከዚህ ላይ ምን ይላል ማለት ነው? ዙር። ዙር ይላል። ዙር የሚለውን ስናይ ደግሞ ዙ ከዘ ቤተሰቦች ሁለተኛ ድምፅ ነው። ሬ ደግሞ ከረ ቤተሰቦች ስድስተኛ ድምፅ ነው። እነዚህ ሁለት ድምፆች አንድ ላይ በመሆን ዙር የሚል ቃል ይሰጡናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ጫማ። ጫማ ይላል። ጫማ የሚለውን ስናይ ጫ ከጨ ቤተሰቦች አራተኛው ድምፅ ነው። ማን በተመሳሳይ ከመ ቤተሰቦች አራተኛ ነው። ሁለቱ በአንድ ላይ ጫማ ጫማ ይላል ማለት ነው። ቀጣይ ደግሞ ምን አለ? ጻፈ። ጻፈ የሚለውን ስናይ ጻ ከጸ ቤተሰቦች አራተኛ፣ ፈ የመጀመሪያ ድምፅ ከፈ ቤተሰቦች ማለት ነው። በአንድ ላይ ጻፈ ይላል። እዚህ ላይ ደግሞ ምን ይላል? አዞ። አዞ የሚለውን ስናይ ደግሞ አ ከአ ቤተሰቦች የመጀመሪያ ነው። ዞ ደግሞ ከዘ ቤተሰቦች የመጨረሻ፣ አንድ ላይ አዞ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? መራ ወይም መራ የሚል ሁለት ትርጉም ይሰጠዋል ማለት ነው። ይህ ሁለት አይነት ትርጉም ነው ያለው። መራ ወይም መራ፣ ሲላላ መራ፣ ሲጠብቅ ደግሞ መራ። ሲጠብቅ መራ ማለት መንገድ አሳየ ወይም ጠቆመ ማለት ይሆናል ማለት ነው። ይሄ ደግሞ መራ ሲል ደግሞ ያልበሰለ ለጋ ነገር ማለት ነው ይሆናል። መራ ማለት ያልበሰለ ለጋ የሆነ ነገር መራ ይላል ሲላለ ማለት ነው። መ ከመ ቤተሰቦች የመጀመሪያ ድምፅ ነው። ራ ደግሞ ከረ ቤተሰቦች አራተኛ ድምፅ። በአንድ ላይ መራ ወይም መራ የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ቀጣይ እዚህ ላይ ምን ይላል? ጠጅ። ጠጅ ይላል። ጠጅ የሚለውን ስናይ ደግሞ ጠ ከጠ ቤተሰቦች የመጀመሪያ ድምፅ፣ ጅ ደግሞ ከጀ ቤተሰቦች ስድስተኛ ድምፅ። በአንድ ላይ ጠጅ ይላል ማለት ነው። ጠ ከጠ ቤተሰቦች የመጀመሪያ ነው። ጅ ደግሞ ከጀ ቤተሰቦች ስድስተኛ። በአንድ ላይ ጠጅ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። ኦኬ ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። በቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ ቸርን ሰንብት።